ያሸግራለሁ፣ ይመታኛል፣ ይመታኛል፣ ይሰድበኛል፣ አይሸጥብኛል፣ ያበላሽብኛል፣ ሁሉን ነገር 7ኛ ዓመቱ አብሬ ስሸገር የኢትዮጵያ ሕዝብ ችግር ውስብስብና በጣም ጥልቅ ነው። እንደዚህ የተሰቃዩ የሚኖሩ እናቶች ኢትዮጵያ ውስጥ ቁጥራቸው በጣም ብዙ ሺህ አይደለም በሚሊዮን ነው። ይመታኛል እንዴ በቴስታ በጥፊ በዱላ በቃሪያ ጥፊ ሳላስበው መቶኝ ወርቃለሁ። ከዛ ተነስቼ አንተ ልጅ ብትድንም አትድንም እላለሁ። እንዴ መታኝ ምን ሆነሽ ነው ሲሉ መቶኝ ማነው ስሞት እናቴ? ሽቶ። ለምን መጡ እዚህ ሀገር? መጣሁት ይህን ልጅ እዛ ወሰጀው ብላ አክስቴ አሜሪካ ነው ያለችው። ደውላለ ዘመዶቼ ውሰዱላት አለች። እሺ ለምን ይዘውት መጡ ታዲያ? እርስዎ እሱ ታደነልኛለ ብዬ ነው። ያሸግራል። አዎ ይመታኛል፣ ይመታኛል፣ ይሰድበኛል፣ አይሸጥብኛል፣ ያበላሽብኛል፣ ሁሉን ነገር 7ኛ ዓመቱ አብሬ ስሸገር ይማር ነበር ትምህርት ይማራል። አዲስ አበባ ልደታ ይማራል። እንዲያውም እዛ ተፈትኖ አልፎ ነው ልደታ የገባው። ከ6 ኪሎ ምሁር ነው፣ ጎበዝ ነው፣ አዛኝ ነው። ልጅ ሆኖ አባቱ የ7 ዓመት ሆኖ ነው የሞተው። አላሸገረኝ። እንጨት ሰብሬ ስመጣ እንኳን ውሃ ያቀርብልኛል፣ ቡና ያፈላልኛል፣ ያልኩትን ይታዘዛል። እና ነጥብ አግኝቶ ነው የገባው። ዩኒቨርሲቲ ገብቶ ነበር። አዎ አቆመው። እንደ 7ኛ ዓመቱ ታቆመ። 7ኛ ዓመቱ ያልወሰድኩበት የለም። ምን ነበር የሚሰሩት እርሶ እሱን ለማሳደግ? እሱን ለማሳደግ እንጨት ሰብራለሁ፣ ሸጣለሁ፣ ሰው ቤት ሰራለሁ፣ ባሬላ እሸከማለሁ፣ ሁሉን ነገር ሰራለሁ። አሁን እንኳን ዛሬ ጋግሬ ሰርቼ ነው አሁን እንኳን እና እንደዛ ነው ያሳደግኩት። ሌላ ልጅ አሉት? አሉኝ 2 ሴቶች። እነሱስ ያስቸግራል? አያስቸግሩ። እሱም ካመመው ወዲህ ነው እንዲሆነብኝ፣ ከተበላሸ ወዲህ ነው እንዲሆነብኝ። እነሱ አያስቸግሩኝም። እዛም ሆነን እሱ 8 ሰዓት 9 ሰዓት ነው የሚገባው። አዎ ለሊት ጫት ይቅማል፣ ሲጃራ ያጨሳል። እችን 2 ወር ነው እንደውም ጥፊውና ጩኸቱ የቀረልኝ። እንደ ጮኩ ሰው እንደመጣ መዝጊያ እንደነቀለ መከራዬን እንዳሳየኝ ነበር። ግን ጦሙ ሊፈታ 8 ቀን ሲቀረው ብርድ አለልኝ እንጂ አሁን በጥፊ መታወታ ይመታኛል እንዴ በቴስታ በጥፊ በዱላ በቃሪያ ጥፊ ሳላስበው መቶኝ ወርቃለሁ። ከዛ ተነስቼ አንተ ልጅ ብትድንም አትድንም እላለሁ። እንዴ መታኝ ምን ሆነሽ ነው ሲሉ መቶኝ። ለምን አታባርሩት? እብድ ነው የላ አባረው። ወደዛው አባርሬው ሄዶ መቶ እናቴ ሲጃራና መግዣ ስጪኝ ጫት አግኝቻለሁ ሲለኝ እሺ ብዬ 5 ብር ሰጠዋለሁ። እምቢ ይለኛል። ወዴ የድሮ ይመጣብኛል። የመጀመሪያ እንዴት እንዳደገ ይመጣብኛል። ቆንጆ ልብስ አይጠይቀኝ፣ ቆንጆ ሸሚዝ አይጠይቀኝ፣ ጫማ አይጠይቀኝ። እንደውም 8 እስኪማር ድረስ አንዷ ጫማ አትግዢልኝ እናቴ ይላል። በእግሩ ይሄዳል። ያሳዝነኛል። እንደዛ ነው ያሳደኩት። አሁን ግን ሳወራ እንኳን አይጣፍጠው። ዝም ነው የምለው። እያየውኝ ዝም እላለሁ። መረረኝ፣ ዱላው መረረኝ፣ ነገሩ መረረኝ። ዝም ነው የምለው። ምንም አልናገርም። እዛ አክስቴ ኧረ እባካችሁ አለች። እህት አለች። እኔ ዘመዶቼ ጴንጤ ናቸው እና እባካችሁ ውሰዱላትና እዛ እስቲ አድርሱላት እጅባት እንድረስ ስትል እሺ ብለ እህቴ እኔ መሀይብ ነኝ ምንም አላቅም ከፍት ጠብቄ ነው ያደኩት። ስለዚህ እህቴ ያስተካከለችልኝና ለልጄ አዋሽ ደወለች። አስተካከላ የ4 ሰው ትኬት ቆረጠችልኝ። አክስቴ በላከችልኝ። ያውም የልጄ ባላ አመጣልኝና አልጠበቅም አለኝና ሄደ። እንግዲህ እግዚአብሔር አንተ ጠብቅ አልኩት። ለምን እኔ እዚህ እኔ ሽንቁሩ ሚካኤል ይዤው ሄጄ ዛሬ 5 ዓመት 700 እየከፈልኩ በባህር ዛፍ እንጀራ እየጋገር እዛ ደግሞ ላይ ባህር ዛፍ ውስጥ ሽንቁሩ ሚካኤል ኬላ ወዲ ጠዋት እየሄድኩ እስከ 3 ሰዓት እንጨት እየለቀምኩ እያመጣሁ ለሱም ምሳ ራቱን እየወሰድኩ እኔም እጄ እየተጠመቁ እንደዛ 5 ወር ይዤው ተቀምጬ በሰንሰለት 14 ወር አስረውት በ5ኛ ወር ፍቱ ይብሎ አለቀሰ። ሲፈቱት ጥፍት ብሎ አዲስ አበባው ግብት። እኔም ተናደድኩና ወር ተቀመጥኩና ቤቴ ገባው። ቦሩ መጣ ለነዚህ ያራው ቡል ፊቴ እሺ አርገዋል። በቃ አርገው። ከዛ በኋላ በመሸሽ ነው የምኖረው። በመሸሽ መኪና ሲጮህ አዋሽ ወይኔ ሬሳውን ያመጡልኝ አምላክ ወሸፍ እንደው ስድብ አርገው ሲሄድ ይሄ መላስህን ውጥት ይበልብህልና ቆየት ብዬ ግራና ቀኛ አይቼ ሰው ምን ይለኛል ነገ እንዴት ነው ቆሜ አልቅሼ እሱንም ቀብረው እላለሁ። መልሼ ደግሞ ማጸናለሁ፣ እግዚአብሔርን ማጸናለሁ። ግራ
ይገባኛል፣ ቀኑ ይጨልምብኛል። ዘመዶቼ ጋር ደውላለሁ ይዘሽው ነይ ይላል። በደህና ጊዜ ነይ ግቢ ሲሉኝ ሲለምኑኝም ቢያልኩት እብድ ተወንድም ላጣ ነው እህት ላጣ ነው እልና ይዤው እቀመጣለሁ። ሲፈልግ ያወልቃል፣ ሲፈልግ አይታጠብም። እንዳልከው ትላንትና እንዳልከው ምሁሩ ልጄ እልና ጨርቁን ሰበስብና እባክህ ልጄ እስቲ ፓንተን አውልቅና ስጠኝ ልጠብልህ አንጎራጉራለሁ። ልጄ ልጅ ጦራለሁ። እስቲ እግዚአብሔር አንድ ቀን ያስታውሰው እኔን አይወሰደኝ ለአንተ ቦታ እስቲ ሰጥህ እላለሁ። የምንገባበት አለ እህቶቹ ይችን እንኳን ያባርሩታል፣ ይችን እንኳን አይሰጡትም እላለሁ። አንድ ልጅ ወደድኩሽ ብሎ አብረው ሲኖሩ ባንክ ቤት ትሰራለች እና ልጅቷ ልጅ ነች ወርቅ ነች። ስትኖር ባንክ ቤት ገባች። ሱቋን ጨረሱ፣ ቃሙበት፣ አጨሱበት። እሱ ጋር እሱ ወደድኩሽ ጓደኞቹ 700 1000 እንዲህ ነው የሚከፍልላቸው። ከበር መልስ ነው መለኛው ይሉታል። ሞባይል መንትፎኝ ሄዶ ለነሱ ነው የሚያስረክበው። እኔም በቃራ ጥፍ አፍራለሁ። አንዳንድ ቀን አፍራለሁ። ወይኔ ዛሬ ምቺ ሴትዮ ተነሳች ይሉኛል። ማን ነው ስሙ? መላኩ። እንዴት ነው እግዚአብሔር? ትምህርቱ ለምን አቆምከው? ተሰነካከልኩኝ። በምን ምክንያት? ሳንቲም አትልክልኝም እሷ። እሺ የሚረዳኝ የለም ተፍተፍላል እና በቃ አልተሳካም። የትራንስፖርትም ከሰሎምዬ ነው የምመጣውም የሚሄደውም የምማርበትም። መንግስት ያበላል ያጣል ትለኛለች። ከዛ ውጪ በቃ ምንም ነገር የለም። ስንት ዓመት ሆነ ትምህርቱን ካቆምክ? ብዙ ረጅም ጊዜ 11 ዓመት ምናምን ሆነኛል ከገባው ማለት ነው። ከገባ ካቆምክ አሁን 7 ዓመት ይሆናል። 7 በዚህ መሀል ለእኔ መጥፎ ዓመት ነበር። ከ2010 ጀምሮ መታሰር ነው፣ በየገዳም መሄድ ነው፣ ቤተክርስቲያን መሄድ ነው፣ ባልታወቀ ምክንያት ከእንቅልፍ የቀስቅሶ ማምጣት ነው ማለት ካለችው ውጭ ያለው ላይፍ የለም። ከሰኞ ጀምረ እዚህ ተማርክ? አዎ ቆንጆ ለውጥ አግኝቻለሁ። ትንሽ ደግሞ ሳምንት ብትጨምር አሪፍ ቢሆን አይመስልም? ደስ ይለኛል። ጥቅም አለ? ምን ያህል ጥቅም አለ? ዝም ብሎ ትንሽ ማለት ለመጻፍ ለማንበብ ለመራሴን ለማስደበር ያክል። ታጨሳለህ? አዎ ትንሽ 1-2 ፍሬ። አዎ ትጠጣለህ? ትንሽ 1 መለኪያ እጠጣለሁ። 1 መለኪያ ምን? አረቄ። ሌላ አትጠጣ? ሌላ አቅምም ጉልበትም ምንም አይችልም። ለምንድን ነው እሳቸውን ወደዚህ ያመጣኋቸው? የኢትዮጵያ ሕዝብ ችግር ውስብስብና በጣም ጥልቅ ነው። እንደዚህ የተሰቃዩ የሚኖሩ እናቶች ኢትዮጵያ ውስጥ ቁጥራቸው በጣም ብዙ ሺህ አይደለም፣ በሚሊዮን ነው። ጉዳዩ እርድና አይደለም፣ እውቀት አይደለም፣ ዘመናዊነት አይደለም። ሱስ ዲዝዝ ነው፣ የአእምሮ ህመም ነው። ሱስ ልንገራችሁ፣ ከ91% በላይ ለአእምሮ ህመም ሰዎች የሚዳረጉት ቢኮዝ ኦፍ አዲክሽን ነው። ዋናው የአእምሮ መቃወስ ችግር ምንጩ አዲክሽን ነው። ስለዚህ አሁን ጫማ አመጣልሃለሁ፣ እሺ ትታጠባለህ። ነገ እዚህ አንተና እናትህ ብቻ ትቀራላችሁ። እሁድና ሰኞ ትቀጥላለህ። ከዛ ደግሞ ሳስተምር ማለት ነው ወይ እዚህ ፊት ለፊት ወይ መሀከል ላይ ነው የምትቀመጠው፣ ከኋላ እንዳትቀመጥ። ስራ መስራት ትፈልጋለህ? እኔ ስራ እንድትሰራ ካረኩስ መልካም አረከ ማለት ነው። ደስ ይላል። በበጎ ነው። 5ኛ ዙር ላይ ከዚህ ልጅ የሆነ ነገር ትጠብቃላችሁ። ጓደኞችስ ያው አሁን ባሉበት ሁኔታ አያስነኩኝማ። እንዴት ማለት? የሆነ ሰዓት አብረን አሳለፍን፣ የዩኒቨርሲቲ ላይፍ ተጫጫስን። እኔም ወደ ሴት ልጅም ወለድኩኝ። እነሱ አሁን ዲግሪያቸውን ያዙ፣ አግብተው ወለዱ። ስራ ይሰራሉ። አግኝተው ያውቃሉ? ድሮ አንተ ታስጠናቸው የነበሩ ምናምን የሆነች ነገር ይገጩኛል። በቃ ያገኙ። አሁን እነሱ አግብተው መኪና ገዝተው ትዳር ይዘው ጥሩ ስራ የሚሰሩ አሉ። በደንብ። ምን ትላለህ አንተ እነሱን ስታይ? ያው ፊል አላረገም ወደኋላ በመቅረቴ ማለት ነው። እና አይሰማኝም። ያው እጽናናለሁ ባለፈ ነገር ማለት ነው። ወንብ ያላጠፋሁት ነገር አለ። ባለቤትን ለምንድን ነው ማትስማሙት? ወደ አያቶቿ ጋር መሄድ ነበረባት። ናዝሬት ተቀምጫለሁ ልጆችን ይዤ ማለት ነው። አንዴ ሁለተኛዋን ልጅ ለማሳደግ ማለት ነው። ልጆችን ትወዳቸዋል? እጅግ በጣም አታስበልጥም? አዎ ስራውን ጨረሰች፣ በቃ ቆመች። የዓመት ረፍት ወስጄ ካንተ ጋር ዝናናለሁ ከምል አያቶቼን ጠይቃለሁ አለች። በዛው ቀረች አያቶቿ። ባለቤት እሺ፣ ነገ ከኔ ጋር ነው አብረህ የምትውለው። መልካም። ኃይሌ ሪዞርት ምሳ ጋብዛል። ለእኔ አይገባኝም። አይ ምንም ለአንተ ለሰው ልጅ ነው የተሰራው። ጋብዛል። ደስ ይለኛል።